ይስጥልን እንደምን አላችሁ የተወደዳችሁ ተመልካቾቻችን ከተሞቻችን የተሰኘው መሰናዷችን ጀምሯል። ዛሬ በከተሞቻችን መሰናዷችን ደብረ ብርሃን ተገኝተናል። በከተማ አስተዳደሩ የሴፍቲኔት ፕሮግራም ተጠቃሚዎች ምን አይነት ተግባራትን እያከናወኑ ነው የሚለውን የዳሰስንበትን መሰናዶ ነው ይዘን ወደናንተ የደረስነው። እንግዲህ ደብረ ብርሃን ከተማ አስተዳደር የሴፍቲኔት ፕሮግራም ተጠቃሚ ከሆኑ ከተሞች መካከል አንዷ ናት። በዚህ ፕሮግራም የታቀፉ በተለይ ዝቅተኛ የገቢ መጠን ያላቸው የህብረተሰብ ክፍሎች በዚህ ፕሮግራም ታቅፈው የራሳቸውን ኢኮኖሚ እንዲመሩ እድል የሰጠ ነው። እንግዲህ በፕሮግራሙ የታቀፉ ሴቶች የተለያዩ የልማት ስራዎችን ይሰራሉ። ከዛ ባሻገር ጽዳት እንዲሁ ከሚሰሯቸው ስራዎች መካከል ነው። የብድር አገልግሎት ከዛ ባሻገር የሚሰጧቸውን ስልጠናዎች ወደ ተግባር በመቀየር የራሳቸውን ዘላቂ ኢኮኖሚ በመገንባት ረገድ እድል ያገኙበት እንደሆነ የፕሮግራሙ ተሳታፊዎች ይናገራሉ። ሙሉ መሰናዶውን ደጀኔ በቀለ አዘጋጅቶታል፣ እንደሚከተለው ያቀርብልናል። የከተማ ልማታዊ ሴፍቲኔት ዜጎች በአካባቢ ልማት እንዲሁም በጽዳትና ውበት ዘርፎች አካባቢያቸውን ለነዋሪዎች ምቹ የሚያደርጉበት ስርዓት ነው። በሌላ በኩል ደግሞ ምንም አይነት ስራ የሌላቸውና ዝቅተኛ የኑሮ ደረጃ ያላቸው የህብረተሰብ ክፍሎች፣ የአካል ጉዳተኞች እንዲሁም የጸና ማህበራዊ ችግር ያለባቸው ዜጎች ተጠቃሚ የሚሆኑበት ሲሆን ወደ መርሃ ግብሩ ከገቡ በኋላም የመስራት አቅም ያላቸው በልዩ ልዩ ዘርፎች እንዲሰሩ፣ የማይችሉት ደግሞ በልዩ ሁኔታ ተጠቃሚ እንዲሆኑ ወደ ተግባር የሚገባበት ነው። በደብረ ብርሃን ከተማ አስተዳደር የምግብ ዋስትና የከተማ ልማታዊ ሴፍቲኔት ማስተባበሪያ ጽህፈት ቤት ኃላፊው ግርማ ድባቤ እንዳሉትም በዚህ መርሃ ግብር በርካታ የከተማዋ ነዋሪዎች ተጠቃሚ ሆነዋል። ፕሮግራሙ ከተጀመረ አሁን 5ኛ ዓመቱን ይዟል። ስንጀምር እንደዚህ ሰፊ አልነበረም። በሁለት ቀበሌዎች ላይ 442 አባወራችን ይዘን ነበር ስራ የጀመርነው። እነዚህን በበቂ ሁኔታ ካቋቋምን በኋላ ስራ ከሰራን በኋላ ስልጠና እንዲያገኙ ከተደረገ በኋላ በሚቀጥሉት 4 አመታቶች ግን ባለፉት 4 አመታቶች አሁን እስካለንበት ድረስ በአካባቢ ልማት ተሰማርተው በቤተሰብ ደረጃ አንድ ሰው መርጠው በዘላቂ ኢኮኖሚ ውስጥ እንዲገቡ ያደረግናቸው ጠቅላላ አሁን እስከተመረቁት ማለት ነው 2000 አካባቢ ናቸው። ከዛ ባሻገር ግን አሁን ከረንትሊ የተያዙ ስራ ላይ ያሉ አሉ። ለምሳሌ የአካባቢ ልማት እየሰሩ ያሉ አካባቢያቸውን እያጸዱ የግሪነሪ ስራ የከተማ ግብርና እየሰሩ ያሉ በቀጣይ 2 እና 3 አመት ተመርቀው ብቁ ሆነው የሚወጡ እንደዚሁ 2600 አሉን ማለት ነው። ከዛ ባሻገር ግን ያለው የማህበራዊ ቀውስ ከባድ በመሆኑ መስራትም የማይችሉ የኑሮ ደረጃቸውም ዝቅተኛ የሆነ እንደ ማንኛውም ሰው መኖሪያ የሌላቸውም ልዩ ድጋፍ የሚሹ ማህበረሰብ ክፍሎች አሉ። እነዚህ አጠቃላይ ተፈናቅለው ከተለያየ አካባቢ የመጡ ሰዎች አሉ። ጎዳና ላይ ያሉ ሰዎች አሉ። በቀጥታ ደግሞ ቤት ኖሯቸው ቤታቸው መኖሪያ መጠለያ ኖሯቸው ደግሞ መስራት የማይችሉ የአካል ጉዳተኞች፣ አዛውንቶች፣ ጽኑ ህሙማን ያለባቸው ጭምር አሉ። እነዚህ ሁሉ የፕሮግራሙ አካል ሆነው አሁን ባለንበት ደረጃ በዚህ በ5 አመት ውስጥ 37172 ዜጎች ላይ አድሬስ ሆኗል ማለት ነው በቤተሰባቸው ደረጃ። አሚኮ ያነጋገራቸውና የከተማ ልማታዊ ሴፍቲኔት ተጠቃሚ የሆኑ የከተማዋ ነዋሪዎችም የተፈጠረላቸውን ምቹ ሁኔታ በመጠቀም ራሳቸውን እያሳደጉ ይገኛሉ። በተለይ በከተማ ግብርና ዘርፍ የተሰማሩት የተሻለ የመለወጥ እድል እንደተፈጠረላቸው ይገልጻሉ። ከተማ ግብርና ጥሩ ነው ማለትም በቃ ምግብ ዋስትናዎች ሴፍቲኔቶቹ ላይ የተለያዩ ነገሮችን ድጋፍ ያደርጉልናል። እኛም ጠንክረን እንሰራለን። አሁን ራሱ ቢያንስ ገብስ አምርተን ነበረ ዓለም ባንክና ሰላም ጮራ ትምህርት ቤት በር ላይ እና እሱን ያው ውጤታማ ነን። 472 ኪሎ አምርተናል። እሱም ሽያጭ ላይ ለአባላቱ ሽያጭ ላይ አውለናል። 33760 ብር ገቢ ተደርጓል። እና ያው የመጀመሪያችን እንደመሆኑ ጥሩ ነው ብዬ ነው ማስበው። ለሚቀጥለው ደግሞ ያው ከዚህ አሻሽለን እንገኛለን ብዬ አስባለሁ። ጥሩ ነው። ቦታ ካለ የግብርና አዋጭ ነው። የበለጠ ደግሞ ቦታ የበለጠ ቢኖር ከኛ አባላት የሚሰራ አባላት ነው ያለው። ግን የቦታ ጥረት ነው። ቦታ ጥረት አሁን የለንም። በየና አባላት 41 ሰው ይዘን ነው የምንሄደው። በቂ አይደለም። ስታከፋፍል አሁን ያው ጥሩ ነው ግን ያው እናሻሽላለን። አንደኛ ደግሞ እኛ አዲስ ነን። አዲስ በሆነን ሰዓት አሁን ይሄን የሚያክል ብር ማግኘት ቀላል አይደለም። ለመለወጥ ሌላ ስራ አሁን እንዳልሁ በዶሮ ላይ ቀጥላለሁ። ዶሮ ስራ ላይ
ሌላ ስራ ላይም አለሁበት ሁሉ ላይም አለሁበት። እኔ በቃ ይሄ ነው ብዬ የምተው ስራ የለም ለለውጥ ከዛ የበለጠ ይህ ማለት ሴቶች እንዴት ብዬ እንደማስጠራ እምነት አለኝ። ያው የጊዜ ሁኔታ ሊሆን ይችላል። በከተማ ልማታዊ ሴፍቲኔት ፕሮግራም የተሻለ የስራ ተነሳሽነት እንዲፈጠር ከማድረግ ባሻገር በየአካባቢው ያሉ ጸጋዎችን በመለየት ተጠቃሚዎች የገበያ አማራጮቻቸውን እንዲያሰፉና የቁጠባ ባህላቸውን እንዲያሰፉ የሚያደርግ ነው። ሴፍቲኔት ውስጥ ከገባን በኋላ ያው የጽዳት ስራ እንሰራለን፣ የከተማ ልማትም እንሰራለን እና ያው ስራችን በአግባቡ እንሰራለን። ወርሃዊ ደሞዝ ይከፈለናል። ከደሞዛችን ላይ እንቆጥባለን። ከምናገኛት ላይ እድርም እቁብም አለን እና ያው ከልማቱ ደግሞ የድንች፣ ቆስጣ፣ ሰላጣ ለቤታችንም እንጠቀማለን። ሽያጭ ላይም ለገበያ እንጠቀማለን። ሽያጭ ላይ የምናውለውን ያው የጋራ አካውንት አለን በማህበሩ ስም እንቆጥባለን። ለአባላቱም ተጠቃሚ እናደርጋለን፣ ለማህበረሰቡም እንዲጠቀሙ እናደርጋለን። ሴፍቲኔት ውስጥ ገብቼ ለልጆች ዳቦ እየገዛሁ ነው። በዛ በወር ደሞዝ ያገኘሁት የጎደለው ላይ ነገር ይሞላልኛል። በሴፍቲኔት ብዙ ለውጥ አለው። እንደውም ማህበረሰቡ እንደውም በቃ እንደ ማህበር እናርገው ስንጨርስም እያሉ ጥያቄዎችም አሉ በእኛ ላይ ማለት ነው። ገብቶሃል? ቦታ ተሰጥቶ እንደ ማህበር ከፍ ብሎን እንድንሄድ የሚል ጥያቄ አንስተውብናል ከኛ ማህበር ማለት ነው። በቃ እንለወጣለን ከመለው ማለት እናሻሽልን ከዚህ የበለጠ እንለወጣለን ብለው እምነት ስላረጉ ማለት ነው። በዚህ መርሃ ግብር የታቀፉ የማህበረሰብ ክፍሎች አሁን ላይ ኑሯቸውን በተሻለ ሁኔታ መምራት ጀምረዋል። በተለይ ቤታቸውን ከመምራት ባሻገር በኢኮኖሚ የተሻለ ለመሆን ጥረት እያደረጉ ያሉ መኖራቸውንም ለመመልከት ችለናል። ሴፍቲኔት ማነሻ ሰጥቶኝ 70 ምናምን ሺህ ሰጥቶኝ በ70 ምናምን ሺህ ስራ መስራት ጀምራለሁ። ሌላ ግማሹን ቢበደር ያው አሁንም ደግሞ ሂደቴን ወደፊት ከዚህ የበለጠ ሰፋ አርጌ ቦታ የለኝም ቀበሌ ቦታ ጠይቄ ሰፋ አርጌ ለመስራት እቅዴ ነው። እንኳን ሌላ ቀርቶ ከራሴ አልፌ ከሌላ ህብረተሰብ ከኔ ዝቅ ምሎ መደገፍ ለቀበሌ ሲጠይቅ ድጋፍ እንዲሰጥ ሰርቼ ራሴን መለወጥ ነው። እኔ ራሴን የምፈልገው ራሴ ብቻ ሳይሆን ከስሬ ከኔ አነስ ምሎ ህብረተሰቡን ማገዝ ፈልጋለሁ ስራ ሰርቼ። በሴፍቲኔት ስራ ላይ ከተሰማሩ 3 አመት አሁን ተመራቂዎች ነን እና በተሰጠን ጋራንቲ የልብስ ስፌት ጀምራለሁ። በጽዳት ስራው ነበርኩ። ልማትም ሰርተናል እያለማን እና ደግሞ ወደ ስራ ጋራንቲ ከሰጠን ወዲያም ወደ ስራ ገብተናል። ተጨማሪ ጨርቆችን የሚያመጣው ይሄን ወደፊትም እንዳድግ አስተዋጽኦ አድርጎልኛል። መነሻ ካፒታል ሆኖኛል። ከዚህ ቀደም የኑሯቸውና የስራ ሁኔታቸው ተገድበው የነበሩ የልማታዊ ሴፍቲኔት ተጠቃሚዎች በተሰጣቸው የግንዛቤ ፈጠራ ጊዜያቸውን በአግባቡ እንዲጠቀሙና ልዩ ልዩ የስራ አማራጮችን አማትረው ራሳቸውን እንዲለውጡ ለማድረግ የተጀመሩ ተግባራት ተጨባጭ ውጤት ማምጣታቸውን መመልከት ተችሏል። መጀመሪያ ወደ ከተማ ግብርና ላይ ነው ገባን። ከተማ ግብርና ብንገባም ደግሞ በጎን ወደ ዶሮ እርባታ የግል ወደ ዶሮ እርባታ የምግብ የከተማ ግብርና እንደ ልማት እንደ ተለያየ ነገሮች እሱ ላይ ደግሞ እሱ በማህበር ቀጥታ እሱም እየሰራን ሁሉም በቃ ቅርማ ይሄን ሰራለው ይሄን ቅርማ ሰራለው የለም ጎን ለጎን በሙሉ እየሰራን ነው አለን። ሴፍቲኔት እስከ 4 ሰዓት እንቆያለን። ከዛ በኋላ ያለውን ደግሞ ሌላ ተጨማሪ ስራ እንሰራለን በየግላችን ጉልትም ይሁን ቆሎ መሸጥም ይሁን የተለያዩ ስራዎችን እና ያው ወደፊትም ደግሞ ከዚህ የተሻለ ኑሮ እንኖራለን ብለን እናስባለን። ማለቴ እኔ ተቀይሬ ሌላ ደግሞ ከታች ያለውን እህቴን ወንድሜን የምቀየርበት መንገድ አሻሽላለሁ ብዬ አስባለሁ። እኔ አሁን ሴፍቲኔት እስከ 4 ሰዓት እሰራለሁ። ከዛ በኋላ ያለውን ነገር አምባሻ ጋግሬ አስረክባለሁ ለሱቆች። ቢያንስ ነገ ጧት ሴፍቲኔት ሲያልቅ የራሴን ነገር ሱቅ ተከራይቼ በደንብ አከፋፍላለሁ ብዬ አስባለሁ። ባገኘሁት ጠላው ሰራለሁ፣ ዳቦ ደፋለሁ። እንዳልሁ ዶሮም ነበረ ያው ቀበሌዎችም ያውቃሉ፣ የእንትኖች አማራሮችም ሁሉም ያውቃሉ። ዶሮም ተጨማሪ ምተው ስራ የለም በረፍቴ ሰዓት ማለት ነው። በአጠቃላይ የልማታዊ ሴፍቲኔት ተጠቃሚዎች የአኗኗር ዘይቤያቸውን እንዲቃኙ በህይወታቸው የሚያጋጥሟቸውን የህይወት ውጣ ውረዶች ተቋቁመው ወደሚመኙት የስኬት ከፍታ እንዲያቀኑና ማህበራዊ መስተጋብራቸው በአግባቡ የተመራ እንዲሆን በቂ ስልጠና መውሰዳቸውም ነጋቸውን ይበልጥ በስኬት እንዲጠብቁ አድርጓቸዋል። በቆይታቸው ውስጥ የራሳቸውን ቢዝነስ ፕላን ሰርተው
የራሳቸውን ኢኮኖሚ ማመንጨት እንደሚችሉ አድርጎ ማስወጣት ነው። በዚህ ማዕቀፍ ውስጥ ብዙ ድጋፎችን ያገኛሉ። ወደ ስራ በሚወጡበት ሰዓት ማህበራዊ ትስስራቸውን ያሳድጋሉ። እቁብ፣ እድር፣ ማህበራዊ ግንኙነት ያጠናክራሉ። ከሰው ጋር እንዴት መስራት እንዳለባቸው፣ ቢዝነስ ምን እንደሆነ ከሌሎች ይማራሉ። በስራ ሂደት ውስጥ ከቤት ወጥቶ ሰርቶ መመለስን፣ የቤት ማኔጅመንት እንዴት ባደርግ ነው ቤቴ ማኔጅ አድርጌ ውጭ ሰርቼ የምመለሰው የሚለውን ሴቶች ትምህርት እንዲያገኙ ስልጠና እንዲያገኙ ይደረጋል ማለት ነው። ስልጠና በሚሰጥበት ሰዓት ከስራው እኩል ለ2 ሰዓት ያክል በሳምንት 1 ቀን በወር ደግሞ ለ2 ቀን ስልጠና እንዲያገኙ ይደረጋል ማለት ነው። ስልጠናውን ከጨረሱ በኋላ ያስተሳሰብ ብዥታውን ለመቅረፍ ይሞከራል። እኔ እኮ መስራት እችላለሁ፣ ይሄን ቢዝነስ፣ ይሄ ሀብት አለኝ፣ ይሄ ንብረት አለኝ፣ ይሄ ልምድ አለኝ የሚለውን ፈልገው ካገኙ በኋላ መንግስት ያመቻቸው የመቋቋሚያ ገንዘብ አለ። እሱም መሰረት ተደርጎ እንደየስራቸው እንደየቢዝነስ ስራቸው መሰረት ማለት ነው የቆጠቡትን ገንዘብ የሚያገኙትን ገንዘብ በጋራ አድርገው ያንን ቢዝነስ ይጀምራሉ ማለት ነው። ያን ከጀመሩ 1 አመት ሆኗቸዋል። ይህንን ድጋፍ አግኝተው ቢዝነስ ጀምረው ግን በማዕቀፍ ውስጥ ሆነው እየተደገፉ ያመለካከት፣ ያስተሳሰብ፣ የስራ፣ ያደረጃጀት ድጋፍ እየተደረገላቸው በባለፈው 1 አመት ቆይተው ዛሬ ላይ ሲመረቁ ግን እኛ መስራት እንችላለን፣ እኛ ወጥተን መስራት እንችላለን፣ መነገድ እንችላለን፣ ቤተሰባችንን ማስተዳደር እንችላለን የሚል ስሜት ይዘው ከቤት ውስጥ የተመረጠ አንድ ሰው፣ ሁሉም ላይሆን ይችላል፣ ቤት ውስጥ ልጅ ካለ መንጃ ፍቃድ አውጥቶ ባጃጅ ሊነዳ ይችላል። ለዛ ድጋፍ ይደረጋል፣ ስልጠና ይደረጋል ማለት ነውና በቤተሰብ ደረጃ ለአንድ የቤተሰብ ተጠሪ ተመርጦ የዚህ የዘላቂ ኑሮ ማሻሻያ ፕሮግራም ወይም ፓኬጁን ከጨረሰ በኋላ 3 አመት ሲሆን እዚህ ፕሮግራም ውስጥ ረጅም ጊዜ መቆየት ሳይሆን በ3 አመት ቆይታው ብቁ ሆኖ ለሌሎች ዜጎች ደግሞ እድሉን ለቆ እሱ ወደ ግል ቢዝነሱ እንዲገባ አድርጎ ማስመረቅና በቀጣይ ደግሞ ለሚደረጉት መንግስታዊ የሆኑ ድጋፎች ዝግጁ ሆኖ የሚጎሉትን ነገሮች እንዲደገፍ እያደረግን ዜጎችን የስራ እድል የምንፈጥርበት አንድ ፕሮጀክት ነው ማለት ነው። ይህም የፕሮግራሙ ተጠቃሚዎች ለዘመናት አብሯቸው የነበረውን ሁለንተናዊ ችግር አልፈው ዛሬ ላይ ጠንክረው በመስራት በማያቋርጥ ሂደት ውስጥ ራሳቸውን ለመለወጥ እየተጉ ስለመሆኑም ገልጸውልናል። የናክል ሞራል ኖሮኝ ስራ እየሰራ አልነበረም። ሴፍቲኔት አንደኛ ከስልጠና ጀምሮ ነው። መጀመሪያ ሲያሰነጥልን ቀበሌ ላይ መልካም ስልጠና፣ የብር አጠቃቀም፣ የኑሮ ወዴት ከየት ተነስተው ወዴት እንደሚከድ መልካም ስልጠና አግኝተናል። በቂ መልስ ስልጠና ስላገኘን ከዛ ተነስተን ትንሹን ትልቅ ለማድረግ ሞክረናል። የቀበሌ አስተዳደርም ጀምሮ የምግብ ዋስትና አባሎቻችንም በጣም እያመሰገን ወደዚህ ደረጃ መተናል። ስልጠናው ላይ የሰለጠን ነው ያው ኑሮችን የበለጠ እንዴት አድርገን እንደምናሻሽል ከቤት የተረዳሁት ልጆች አያያዝ እንዴት አድርገን ለኋላ ማለት ለወደፊቱ ክሳራ እንኳን ቢመጣ ይሄን ነው። ይሄ አሁን እኔ ከዶሮ ክሳራ መጥቶብኝ ይሄን ገልጬላታለሁ። ሰው እዚህ ጋር ዛሬ ሞቶብኝ ብዬ ነገ መተው የለብኝ መነሳት ነው ያለብኝ። በቃ ከዛ ነው ከቤት ስልጠና ላይ ተማርኩት ኑሮን ለማሻሻል ልጆቹ እንዴት እንደምናሳድግ ቤተሰብ ሆነ እንዴት የበለጠ ሷ ላይ ስልጣን ያወሰድኩት። ያላወቅነውንም አሳውቆናል። ከበለ አሁን እኔ ዶሮ አውቃለሁ ላለው አለ ግን እንዴት እንደሚገዛ ከየት ባለሙያ እንደሚሆን አሁን ከሷ ላይ ተምሬያለሁ። በሙያ ድጋፍ እየመጡ የምክር አገልግሎት እንድንቀየር እስቲል በገንዘብም ደረጃ እኛ ማድረግ ማንችለውን ነገር እያገዙን በእነሱ እዚህ ደርሰናል። ከዚህ በመነሳትም የከተማ ልማታዊ ሴፍቲኔት በጠንካራ የስራ ባህል ታግዘው በቁጠባ ባህል ማዳብረውት የተሻለ ደረጃ ላይ ለመድረስ ከእቅድ ባለፈ ተግባራዊ ማድረግ ጀምረዋል። ሆኖም በሂደታቸው የሚያጋጥሟቸውን መሰናክሎች እንዲያልፉ መንግስት ድጋፍ እንዲያደርግላቸው ጥያቄ አቅርበዋል። የነገ ህይወቴን ያው እንግዲህ ከዚህ የተሻለ ማለቴ ይሄንን ነበር ብዬ አልፌ ነገ ጧት የተሻለ ነገር እንደማገኝ ተስፋ አደርጋለሁና ለቀጣይ ደግሞ ለሚመለመሉት አካል ያው ሴፍቲኔት ላይ ገብተው በስርዓት መስራት እንዳለባቸውና በፍቅር መጀመሪያ ስራ በፍቅር ሲሰራ ነው፣ በመተዛዘን በመተሳሰብ ከዛም በኋላ አንድ ከሆንክ ስራው ይሰራል። ምንም ያህል እንትን አይልም ማለት ይሄንን ማሳድግ አሁን ውስጥ ላይ እየሰራው ነው ማለት ለክሬም ለምኑም ከተማ ቦታ ከፍተኛ ስራ አለው። ግን አሁን ከአለኛ እንትን አንፃር ካፒታል አንፃር
እዚህ ውስጥ ላይ እየሰራው ሳድግ ደግሞ ወደ ከተማው ወጥቶ ተደራሽ መሆኑ ለሁሉ እዛ ላይ እኔ የሚያስተምራቸው ሰርቶ ራሳቸው እንዲለውጡ ገንዘብ ምግብ ዋስትና ገንዘብ እርዳታ ሲሰጥ ወይ ድጋፍ ሲሰጥ ትርፋማ እንዲሆኑ አጥፍቶ ብሩን አጥፍቶ በልቶ ቁጭ ማለት ሳይሆን ብሩ ሰርቶበት ትርፋማ እንዲሆኑ ከተማ ግብርና ላይ እንዲሰማሩ በግል ቦታ የለኝም ሳይሆን ተከራይቶም ቢሆን ስራ አስፋፍቶ እንዲሰሩ ቀበሌ መልካም በመልካም ስም እንዲያነሱ ለሁሉም ለቀበሌም ለከተማ አስተዳደርም መልካም ነገር እንዲመጣልን ራሳቸውም ሰርቶ እንዲለውጡ ሸግሮኛል የሚል አማርኛ እንዳይኖር ነው የምፈልገው። አቶ ግርማ ድባቤ እንዳሉትም በባለፉት ዓመታት በከተማ አስተዳደሩ በከተማ ልማታዊ ሴፍቲኔት ፕሮግራም ተጠቃሚ የነበሩና ተመርቀው የነበሩ የከተማዋ ነዋሪዎች በሁሉም መመዘኛ በጥሩ የእድገት ደረጃ ላይ ይገኛሉ። ነገር ግን ተጨማሪ ድጋፍና ክትትል ማድረግ አስፈላጊ መሆኑንም አቶ ግርማ አመላክተዋል። ብዙዎች የሚያነሱት ጥያቄ የመስሪያና የመሸጫ ቦታ ነው። የመስሪያና የመሸጫ ቦታ ግማሾች ተከራይተው በሰው ቤት ነው የሚሰሩት። ግማሾች ደግሞ በትናንሽ የቁጠባ ቤቶች ውስጥ ነው እየሰሩ ያሉት። ግማሾች በመንገድ ላይ ነው እየሰሩ ያሉት። እነዚህን ዜጎች በጋራ እያደራጁ በጋራ በየዘርፋቸው እያደራጁ የቦታ አቅርቦት ከመንግስት ይጠበቃል። የቦታ የመስሪያ አቅርቦት የመሸጫ ቦታ አቅርቦት መንግስት በሚፈቅደው አደረጃጀትና መመሪያ መሰረት ለነዚህ ሰዎች በትኩረት መደገፍ ካልተቻለ እነዚህ እንቅፋቶች ወደ ኋላ እንዳይመልሷቸው የኛም የስጋ ስለሆነ በጋራ መሰራት ያለበት ነው ብለን እናስባለን። ቢያንስ አንድ ሰው ከቤት ወጥቶ ስራ መስራት ይችላል የሚለውን እሳቤ ይዞ የሚጎለውን ደግሞ መነሻ ካፒታል በጀት ካገኘ ከዚህ በኋላ ብዙ ጣውረዶች ይገጥማሉ። ስለዚህ የመንግስት ተቋማት እነዚህን ሰዎች በስም ዝርዝር ምን ድጋፍ ላይ ነው ያገኙት፣ ምን ደረጃ ላይ ነው ያሉት የሚለው ለይቶ ከያዘ በኋላ በቀበሌ ያለ በክፍለ ከተማ ያለ በከተማ አስተዳደር ያሉ መዋቅሮች የመንግስት መዋቅሮች እነዚህን እስከ መጨረሻው ድህነትን ድል አድርገው ወደ ራሳቸው የራሳቸውን ኢኮኖሚ ከማመንጨት አልፈው ለሀገራችንም አስተዋጽኦ የሚያበረክቱበት ደረጃ እስከሚደርሱ መደገፍ ያስፈልጋል ማለት ነው። ከተረጅነት ወደ ምርታማነት በመሸጋገር ድህነትን የሚጸየፍ ትውልድን የመፍጠር መንግስታዊ ዓላማ ለሀገር ኢኮኖሚ አስተዋጽኦ ማበርከት እንዲቻል ማድረግን ታሳቢ ሲያደርግ ዝቅተኛ የኑሮ ደረጃ ላይ ያሉትን የኑሮ ደረጃ ማሻሻል የውጤቱ አካል ነው። ከተማ አስተዳደሩም ይህንን ለማሳካት እየሰራ እንደሆነ አስታውቋል። እንግዲህ የዛሬው የከተሞቻችን መሰናዷችን ይሄንን ይመስል ነበረ። በደብረ ብርሃን ከተማ አስተዳደር ተገኝተን የሴፍቲኔት ፕሮግራም ተጠቃሚዎች በስራ ላይ ያላቸውን ውሎ እንዲሁም ደግሞ በፕሮግራሙ እንዴት ተጠቃሚ ሆነዋል የሚለውን የዳሰስንበትን መሰናዶ ወደ እናንተ አድርሰን ነበር። ለአብሮነታችሁ እጅግ አድርገን እናመሰግናለን። ገንዘብ ታደሰ በማስተዋወቁ ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ደጀኔ በቀለ አብረናችሁ ነበርን። ሰላም ሁኑልን።